በስውር የተሰራብኝን ግፍ የልጄ መልክ ላይ አየሁት። አረሊያ ምንድነው? ከናንተ መሃል አጽያት የሌለበት ሰው በድንጋይ ይውገራት። ግንባርጌ ቂጤን ሰቅዬ ቂጤን ደፍኜ ይጠጣ ነበር። ማንም ምንም ያገባው ነገም ነግርሻለሁ። ነገም ከነገ ወዲያ ሞረት አጥስ ነበር በደንብ አድርጌ ማንም ምንም ያገባው በኔ ህይወት ማንም ያገባው። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ሰላም ጤና ፍቅር ገንዘብ ይስጥልኝ። አሜን በሉ። አሜን። ይደርሳል። ውድ የሀገሬ ልጆች እንዴት ናችሁ? አማን ነው? ክብሩ ይስፋ እናትና የልጁ። እንደተለመደው ፋሚሊ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግ እንዳትረሱ፣ እንዲሁም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ላይክ አርጉ። በስውር የተሰራብኝን ግፍ የልጄ መልክ ላይ አየሁት። ነገሩ እንዲህ ነው። እኔና ባለቤቴ ከዩኒቨርሲቲ ጀምሮ ጓደኛሞች ነበርን። የጋራ በጣም ብዙ ጓደኞች አሉን። ግማሾቹ ተሳክቶላቸው ከሀገር ወጥተዋል። ከዛም ለኔ ሊያመቻቹ ብለው ወደ ኡጋንዳ ገብቼ እንድኖር አደረጉኝ። እዚህ ጥቂት ጓደኞች ነበሩን። ብሎም ከሁሉም አንድ ጓደኛችን ይቀርበን ስለነበረ ባለቤቴና ልጆቼን እንዲጠብቅ እንደ ወንድም ጋሻ እንዲሆናት አደራ ብዬው ሄድኩኝ። ይህ የሆነው በትዳር 5 ዓመት ቆይተን 2 ልጆች ካፈራን በኋላ ነበር። እኔም ኡጋንዳ ተቀምጬ እግዚአብሔር ረዳኝና ከሀገር ወጣሁኝ። ግን እዛ በነበርኩበት ጊዜ ከዚህ ጓደኛዬ ጋር ባለቤቴ ያልሆነ ግንኙነት ታደርጋለች። ደግሞም ጽንስ ይፈጠራል። ያ ጽንስ የኔ እንደሆነ እንዲታወቅ በሄድኩኝ በ5ኛው ዓመቴ ካልመጣ ብላ ትለኛለች። እኔ ነገሮችን እያስተካከልኩኝ በቪዲዮ ኮል ብቻ ነበረ ምናወራው። በእርግጥ እዛ ጋር የወሰዱኝ ጓደኞቼ ቢሆኑም ህይወት ትንሽ ለኔ ከባድ ስለነበረች 5 ዓመት ሙሉ አልመጣሁኝም። የኔም የሷን ቤተሰቦች ያሉት ክፍለ ሀገር ናቸው። ከዛም አቻኩላ ካልመጣ ራሴን አጠፋለሁ ብላ ስትል በጓደኞቼና በእግዚአብሔር እርዳታ ተመልሼ መጣሁኝ። እንደ ባልና እንደ ሚስት ጊዜ አሳለፈን። ከዛም በሄድኩኝ በወሩ ጸንሻለሁ ብላ አለችኝ። 3ኛ ልጅ ማለት ነው። በዛም በጣም ተደሰትኩኝ። እልል ብዬ ነገሮችን ለማስተካከል አሁንም ጥረት አደርጋለሁ። የማስተካክለው እሷንና ልጆቼን እኔ ወዳለሁበት ሀገር እንዲመጡ ለማመቻቸት ነው። ከዛም ግን መውለጃዋ ደርሶ ወለደች። በጥሩ ሁኔታ ታረሰች። ከዛም ልጄ ልይ ብዬ ከዓመት በኋላ ስመጣ እውነቴን ነው ምልሽ እንደዛን ቀን ደንግጬ አላውቅም። ቤተሰቦቼም አንዳንድ ነገር ሲነግሩኝ አላምን፣ ጥርጣሬያችሁ ነው እሷ አጠገቧ ስላለ ነው ብዬ ተቆጣኋቸው። የተወለደው 3ኛ ልጅ አንተ ነው የተባለው ቁጭ ጓደኛዬ ነው የሚመስለው። ካየሁት በኋላ ለቀናት በጣም አለቀስኩኝ። ትቻቸው ምንም ነገር ሳላወራ ወዳለሁበት ሀገር ተመለስኩኝ። እርግጥ ነው ባለቤቴ የመጀመሪያዬ ናት፣ የልጅነት ሚስቴ ናት፣ የልጆቼ እናት ናት። ግን ያደረገችብኝን ነገር አምኖ መቀበል አቃተኝ። ደጋግማ ትደውላለች፣ ትጽፋለች። እሱም ቢሆን ይቅርታ አላወቅንም ይላል። አሁን መጥቼ እዚህ ላሉ ጓደኞቼ ሁኔታውን በጥቂቱ ሳጋራቸው እሱ እኮ ቀድሞም ከዩኒቨርሲቲ ጀምሮ ይወዳት ነበር፣ አንተ ነህ እንጂ ማታውቀው እኛ እናቅ ነበረ ብለው አሉኝ። ከነሱም ጋር ተኮራረፍኩኝ። በጣም ግራ ገብቶኛል። ይቅርታ ለማድረግ ደግሞ የሱ ልጅ ለማሳደግ እንዴት ብዬ ይችላለሁኝ? እዚህስ ይዣ በመጣ ትዳራችንስ ቢቀጥል እንዴት ታማኝ ትሆንልኛለች ብዬ እጅግ በጣም ጭንቀት ውስጥ ነው ያለሁትኝ። የምታስተላልፊውን ነገር ስላየሁትኝ እባክሽን የኔንም ታሪክ ለሰዎች አስተላልፊልኝ። ጋይስ በአሁን ጊዜ በቃ ሰው ማመን በጣም ከባድ ሆኗል። እንዴ እነዚህ ሰዎች ካደረጉት እሺ ያድርጉት፣ መጠንቀቅ እኮ የሚባል ነገር አለ። ልጅ እስኪፈጠር ድረስ ለምን እንደዚህ ያደርጋሉ? እኔ አንድ ማቀው ታሪክ አለ እንደዚህ አይነት ተመሳሳይ ኬዝ ማለት ነው። ልጁ የተወለደው ልጅ ቁጭ ጓደኛውን ነው የሚመስለው። ቁጭ አባት ነኝ የሚለው ትንሽ አይኑ ላይ ችግር አለበትና እኔ አላስተዋለውም ይሁን ምን ይሁን አላቅም።
የግቢ ሰዎች ራሱ እንኳን አረ እሱን ነው የሚመስለው ምናምን ብለው ነው የሚያወሩት። እና በጣም በቃ ዘመኑ ከፍቷል። እኔ ወደፊት ምን እንደምንሆን እኔ እንጃ። ላይክ ባልና ሚስት የሚባል ነገር ነበረ የሚባል ነው የሚመስለኝ። አረሊያ ምንድን ነው? አረሊያ ምንድን ነው ሰሪ? ሰማኝማ አንዴ ባሎች ልውጥራቸው ወይኔ ባሎች ቁጭ ብለው ያዩ ነው ከማቲ ጋር ሲወርኩ ያማቸዋል። ራስ ምታት ለምን አይዛችሁ? ከማቲ ጋር አይደለም ከማቲ ጋር ሆነሽ ሌላ ምታወሪ ወሬ አንድ ዘገደኝ ቆይቶ ያታ እንዳትጠይቀኝ አሁን የገባሁት ወደ ቤት ታምኛለሽ? አሁን ማለት ነው አላምንም። እግዚአብሔርን አሁን እኔ ወደ ቤት ገብቼ የሆነ ሰውን የሆነ ቦታ አድርሼ እቤቴ አሁን አልገባም። አላምንም። እግዚአብሔር እኔ ምን አይነት ንጹህ ሰው ነኝ? ከማንም ጋር ማንንም አልከት ወደ ቤት የገባው የኔ ፍቅር ማቲ ከእናንተ መሀል አጽያት የሌለበት ሰው በድንጋይ ይውገራት ነው ምናምን የሚባል ነገር አውቃለሁ። እና አብዛኞቻችን የሆነ የተሳሳትነው ነገር አለ። አብሶ እንደዚህ አይነት ነገር የምትሸወዱት ሴቶች ናችሁ። አንድን ወንድ ካፈቀራችሁ አሊያም ደግሞ በገንዘብ ከገዛችሁ ይሄ ኖርማል ነው። እንደውም ራቁታችሁን ምናምን ነው የምትልኩት ቪዲዮ እና በእናንተ ይብሳል። ይቺ ልጅ አንደኛ ሰክራለች፣ ሁለተኛ እያለቀሰች ነው። አይኗን ካያችሁት እንባ አለበት እና በቃ ተሳስታለች። ይሄ የአብዛኞቻችን ታሪክ ይመስለኛል። አንዳንድ ሰው የሚሳደባል፣ በጣም አላስፈላጊ ንግግር፣ የወጣ ንግግር። እናንተ ንጹህ ናችሁ ወይ? እስኪ ራሳችሁን ጠይቁ። እናንተም የተሰማችሁን ኮሜንት ሴክሽን ላይ ጻፉልኝ። እንዲህ ስትፈነግረው እንዲህ ስትቆፍር አቤት በልቷት አሮጊቷ በልቷት እንዲህ እያለች በጉሩብ ያረቢ ጌታዬ፣ እኛም እኮ ተናግረናል። ስራሽ ሴተኛ አዳሪ ነው ብለንሽ ነበር። አልሰማችም። እኔ ጫነች ነኝ ከማረጋ ስትጣይ ያወጡልሻል ኩላሊትሽን በሉት። ያ የሊያ ቅሌት የአጽያት ገንዘብ ሰርቼ ነው ያገኘኋት። ቆፍረሽ ነው ያገኘሽው። ቆፍረሽው ቆፍረሽ እየበላሽ እንዴት እያከልሽ ሊያ ቆፍረሽ እንዴት ያልሽው ቆፍረሽ ያገኘሽ ሴትዮ አየሽ ወይ? ጠላ ላዩዋት እንዴ? የት በጉር ከንቺ ወዳ አቤት ስንት ጉድ ነው ያለሽ ግን
ጂጂኪያ ባይዘዌ ጤነኛ አመስለኝም እኔ የገዛ ልጇንና ባለቤቷን የምትዘረጥጥ አላስፈላጊ ንግግሮችን የምትናገር ሰው ነች። ግን ጂጂ አንቺ ንጹህ ሆነሽ ነው ወይ እንደዚህ የምታወሪው? እሷ ተሳስታለች፣ መልስም ሰጥታለች። ኤአይ አይደለም ልክ ነው። ከዛሬ ስንት ዓመት ነው የኮቪድ ጊዜ አይጂ ላይ ያደረኩት ነገር ነው። ሰክሬ ነበረ ለሁሉም ተናግሬያለሁ ምናምን ብላለች። እኔ አይደለሁም ያልኩት፣ አብሯችሁ የነበሩት ቤስት ጓደኞቻችሁ ይመሰክሩላችኋል። ወጥተው ሚዲያ ላይ እሷ እንደዚህ ኖ አይደለም። እኔ እንደዚህ አይነት ሴት አይደለም። እኔ እንደዚህ አይነት ልጅ አይደለም። አዎ ሰክሬ ነበረ። አዎ ጠጥቼ ነበር። ላይቭ ላይ ነበርኩኝ። ኖርማል በሰዓቱ አይጂ ላይ ኖርማል ነው። ይሄ ለእናንተ ነው ብርቅ ሆነባችሁ፣ ለእናንተ ነው ግራ የገባችሁ የሀገሬ ልጆች። እናንተ ልክ እንትን ላይ እና በዚህ ደረጃ አትሂዱ። ብትጣጣሩ ብትሄዱ ምን ብትሉ ብትወጡ ምን ብትሉ ሊያሾ ላይ አደርሱ፣ ክርስቶስን አደርሱ። ሄደናል እኛ የት ሄደናል መሰላችሁ? እላይ ሄደናል። በጣም ሄደናል። አትድከሙ። ለማንኛውም አትድከሙ። ሊያሾ ትሸማቀቃለች፣ አልሸማቀቅም። በዚህ አጋጣሚ ሊያሾ ብላችሁ ቪዲዮ የሰራችሁልኝ በአጠቃላይ ሊያሾን እናቃታለን፣ ሊያሾ እንደዚህ ብላችሁ ስለኔ ልታስረዱ የመጣችሁ ሰዎች በአጠቃላይ ፎሎ እንኳን ያላረኳችሁ እናንተ የምትከተሉኝ በአጠቃላይ እግዚአብሔር ያክብርልኝ። እውነት ትዘገያለች እንጂ አትቆይም፣ ትወጣለች። እውነት ለመናገር ማለት ነው። በተቀራ እዚህ ውስጥ መታችሁ የምታብዱ የምትጮሁ ሰዎች ማለት ነው በደንብ ነው መነግራችሁ። በደንብ አድርጌ ቂጤን ሰቅዬ ቂጤን ደፍኜ ይጠጣ ነበር። ማንም ምንም ያገባው ነገም ነግሻለሁ። ነገም ከነገ ወዲያ ሞረት አጥስ ነበር በደንብ አድርጌ። ማንም ምንም ያገባው በኔ ህይወት ማንም ያገባው። ከዚህ ሁሉ ላይፍ ስታይሌ ወጥቼ ዛሬ የራሴን ህይወት መኖር ስጀምር ሊያንዲናስ ብለሽ ልትጠቁሚ ስትሞክሪ ባናትሽ ትተከያለሽ። እከካም ቁጭ ብለሽ ወንበር ከምታሞቂ ላይፍሽን ቀይሪ ነው የምልሽ። ህይወትሽን ቀይሪ እንጂ ሊያሾ እንደዚህ ናት። ኦፍ ኮርስ ነበርኩኝ፣ አደርገው ነበረ። ግን እንደናንተ ሸሊ አልነበርኩም። ይሄንን ደግሞ በኮንፊደንስ ነው መነግራችሁ። አልነበርኩም። በብሬ በገንዘቤ በራሴ ባቂ በወንድ ብር አይደለም ነገርኳችሁ። በጥቁር ብር ወይ በቱርክ ብር ወይ በሀበሻ ብር በራሴ ብር እቂጤን ሰቅዬ ማንንም አላዳምጥም። ይሄ አያሳፍረኝ። ምንም ቢሆን የከተማ ልጅ እኮ ነኝ እንዴ። ምኑ ናችሁ ነው እናንተ ትጋጋጣላችሁ? ሊያ እንደዚህ ምናምን እውነትሽን ነው? ሪሊ የምርሽን ነው? ሌላ ቪዲዮም ለምን አታወጡም? ሌላ ቪዲዮም ለምን አጭር ቀሚስ አድርጌ እንዲ ሚን ልታሰል ምናምን አላላችሁም? ለምን አታወጡም? እከካሞች። እኔ ሊያ ነኝ። ማንም አያሸማቀቀኝም፣ ሊያሸማቀቀኝም አይችልም። እኔ አፍ ውስጥ ከገባሽ ግን እድሜ ልክ አለቅሽም። አዳሚ እድሜ ልክ ቡና በቀዳው ቁጥር ሙሉ እያነሳው ነው መቀጣፈጥሽ። እስኪ ዘጋኝ እስኪ አቅለሻለሽኝ ድረስ ማለት ነው። ዩቲዩብ በቃሽ እስኪለኝ ድረስ ቡኔን በቀዳው ቁጥር አንድ ሲኒ በቀዳው ቁጥር እየቀጠቀጥኩሽ ነው የምኖረው። ይሄንን ደግሞ አስረግጬ ነው የምነግርሽ። ለሁልሽም ማለት ነው። ለኔ የገቢ ምንጭ ናት። ይሄንን እኮ ገቢ ዩቲዩብ ላይ እንደዚህ ነይ ስሪ፣ ማንሽም ነይና ስሪ አይገርመኝም ማለት ነው። ግን በዚህ ደረጃ አትሂዱ። እሷ እንደዚህ እኮ ነበረች። እሳይ ኮንኩም እሳይ። ማን ምን አገባው? ከኔ ጋር የምታቆሙት ነገር አለ። አሁን ብዙ ጊዜ ሴቶች በዚህ ልንገራቸው፣ ወይኔ ሚዲያ ላይ የሆነ ነገር ይወጣብኛል ብላችሁ የምትሸማቀቁ ሴቶች አትሸማቀቁ። ከምድር ወገብ ምንም አዲስ ነገር ነው። ከሰማይ በታች ምንም አዲስ ነገር የለም። አትሸማቀቁ። መስራት ካለባችሁ ስሩ። እንደዚህ ግን ደፋር መሆን ይጠበቅባችኋል። ሊያሾ ደፋር ነች፣ ማንንም አትሰማም ምናምን። እኔ እየደገፍኳት አይደለም። ሁሉም ሰው የየራሱ አመለካከት አለው። እኔ እንደሷ መሆን አልችልም፣ ልደግፋትም አልችልም። ግን የሚሰራው ነገር ልክ ከሆነ ለሷ ካመነችበት ልክ ነች። ሁላችንም ማስተሳሰብ እንደ አያፊት ተመሳሳይ አይደለም፣ ይለያያል። ስለዚህ ያመናችሁበትን ነገር አድርጉ፣ ወደኋላ አትቅሩ። እኔ ዛሬ ወከባ እየተፈጠረ አይቻለሁ። በሊያ ጉዳይ ቲክታኩን ስታጨናንቁ ያየሁት ማን ሴራ እንደሰራ ምን እንደሆነ አውቃለሁ። አስታውሳለሁ ኢንስታግራም ላይ ነበሩ እሷ፣ መቅዲ፣ ማቲ ዱቄት፣ እኔ እምቧ ፋሚሊ ምን ሙድማን ይዛል ነበርንም። ኳረንቲን ታይም ነበረ ምናምን ነገር እንጫወታለን፣ እንቀልዳለን እና በዛ ሰዓት ሊያም መቅዲ ምናምን በስሱ እንትናም ነበሩ አስታውሳለሁ። ማሜ ዴንቪ አታቋትም፣ ቲክታክ ላይ ብዙ ጊዜ አትመጣም እና ኢንስታግራም ላይ ነበረች። ብዙ እነ ለማ ነበሩ። አረ ብዙ ወንድምናቶቻችን አሉ። እና ምንድነው ሊያ እኔ ተንኮል ብፈልግ፣ መርዝነት ብፈልግ፣ ሌላ ነገር ብፈልግ ይሄን ቪዲዮ ፖስተው ነበር። ግን ለብቻዋ ሆና ጨብ ብላ በተወሰነ ሴቶች ትንሽ ሲቀምሱ ታውቃላችሁ፣ ሽቡ ነው የሚሉት።
ሙድ እያያዘች ነበር የተበሻሸቁ ከመቅዲ ጋር ሙድ እያያዘች ነበር እኔ ነኝ እንዲያውም ከስር ሰድቤ ውጪ ያልኳት ውጪ ምክንያቱም እንትን ሊያረጉሽ ይችላሉ ነገ ይሄን ነገር ቀርጸው ብዙ ነገር ሊያረጉሽ ይችላሉ ብዬ ሰድቤያት በውስጥ እሺ ብላኝ ወጣች ይዛኔ ማለት ነው በዛ ሰዓት ላይ ነበረውን ማን እንደቀረጸ ፈጣሪ ወቀ የዛሬ 6 አመት ነው እንግዲህ እግዚአብሔር በሚያውቀው ዛሬ ጸብ ላይ ስለተጣሉ ብቻ አውጥተው ለማዋረድ የሰሩት ስራ በጣም ያስቃል የቲክታክ ጊዜ አይደለም በዛ ጊዜ ሲንግል ነበረች በራሷ ሙድ የምትንቀሳቀስ ነበረች ምናምን እኔ ጋር ራሱ ቱርክ ቤቷ የጋበዘችኝ ጊዜ ወይን ካልተከፈተ ብላ ስቀውጠው ነበርና ትንሽ ቀማምሳ ነበር ወይን ምናምን ተሞክራለች ሊያ አልዋሽ እና አሁን ለቤተሰብ ከመሰረተች በኋላ ልጅ ካላት በኋላ ምን ካለች በኋላ አንድ ነገር ሊያላ አታየው አንድ ነገር ኢቭን ብታደርገው እንኳን በዛ ጊዜ ብታደርገው እንኳን ምን አይሆንም ሊያስጠይቃት አይችልም ሲንግል ነበረች ብታረገው ከሰው ጋር ቢሆን እንኳን የሆነ ወንድ መጥቶ አብሯት ተኝቶ ቢሆን ምናምን እንኳን ብታረገው ሲንግል ነበረች ስለዚህ መብታላት በያስባለሁ ግን የምታስቁ ሰዎች ብዙ ልጆቻችሁን የካዳችሁ የሸመጠጣችሁ ልጆቻችሁን አላቅም ብላችሁ የሸመጠጣችሁ ሰዎች ሰርጀሪ ተጠግናችሁ ምን ብላችሁ የመጣችሁ ሰዎች አይናችን እያየ እየዋሻችሁን እኛን መኑን ብላችሁ ለማሸማቀቅ ስትሄዱ ሊያ ጀግና ናት መኪና ስገዛ ተጣልተን ጀግና ጎበዝ በርቺ ይለፍልሽ ነው ያልኳት ቤት ገዛይ ስትባል ሊያ በርቺ እንርለታለታለን ግን እንደዛ እየረገጥኳት እኔ ልጆቼ ሲሰደቡ ለምን ልጆቹን ተሰድባላችሁ እሱ ባለጌ ነው አፉ እሱ እንደፈለጋችሁ ስደቡት ያለች ሰው ናት ስለዚህ መታመዛዝናት እናት እንዲትሁን አባት እንዲትሁን ሃይማኖት ላይ ገብታ እንደዚህ የምትል አይደለች ስለዚህ ሊያ በዚህ አጋጣሚ ምንም እንዳይሞቅሽ እንዳይበርድሽ አየሽ የዛኔ እኔ ባላስወጣሽ ብዙ ተቀባጥሪ ነበር ውጪ አንቺ ዱቄታም በያስወጣውሽ ራሱ ነኝ ውጪ ስልሽ ወጣሽ አክብረሽኝ ተግባባን እንጂ ትንሽ ትብሲ ስለነበርሽ ብዙ ልትቀባጥሪ ትቺ ነበር ብዙ ልትባይ ነበር የቀረበሽ ሁላ ጓደኛሽ አይደለም ማናችሁም ልንገራችሁ በተለይ ሴት ለሴት ሚስጥር የሚባል እንዳታወሩ አደራ ሴት ለሴት ወንዶች አለን ሚስጥር ብለን የምንለው ነገር የለም ሴቶች ግን ኢቭን ስለንተና ዋሽታ ሰላም ሰለት ሙጬ እንዲያድርጋለች የቴዲ ሚስት እንደዚህ ናት ምናምን አለችኝ ብላ በአደባባይ ልትናገር ፈልግ የራስሽን ችለሽ ተናገር እንጂ ስለራስሽ አውሪ እንጂ ስለራስሽ ብዙ ነገር በሉ እንጂ ምን ሌላ ቦታ ያስኬዳቸዋል ሰው ለማስጠላት የምትሄዱበት መንገድ የምቀኝነት የተንኮል የሸረኝነት መንገዳችሁ እጅግ የሚዘገነን ነው ምክንያቱም ሄለን ወርቅዬን ለማስገደል ብዙ መከራ ሲኬድበት የነበረ መንገዶች አቃለሁ ሄለን ወርቅዬን በህይወት ለማጥፋት የተኬደበት መንገዶች ሁሉ ነበሩና አንዳንዶቹ ሲበዛ ክፉ ናቸው የሶሻል ሚዲያን ጸብ እነሱ ከጠሉ ሌላ ሰው እንዲጣሏችሁ የሚሰሩት ስራ አለ ስለዚህ እኔ ሊያሾ አሁን ራሱ ሌላ ጊዜ ብትረግጠኝ እመቤት የመሰከረ ያልናገራት ለምን ለልጆቼ ጠበቃው ናኛለች በጸባችን ጊዜ በፍቅር ጊዜ አይደለም በሰላም ጊዜ አይደለም እኔ ነኝ የጀመርኳት ሊያ እኔ ነኝ እብድ ላሸጉርሽ ምናምን ብዬ የባለኩት እኔ ነኝ እንጂ እሷ ተናግራኝ አይደለም ስለዚህ ልይቾ በርቺ ጀግና ሴት ነሽ አሳይተሻል አሜሪካ አብዛኛው ህዝብ የማይኖረውን ውጪ የማይኖረውን ኑሮ አንቺ እየኖርሽ ነው ኢትዮጵያ ጽድት ብለሽ እየኖርሽ ነው ከነስተትሽም ከነላስላስሽም እናት አደርሺ ልጆች አደርሺ የተናገሩሽን ብቻ መልስ መስጠች ስለሆንሽ ይመችሽላል ስለዚህ የዛ ጊዜ ውጪ ባልልሽ ኖሮ ብዙ ነገር ተቀባጠሪና ዛሬ ብዙ ሊያሸማቅቁሽ ይሞክሩ ነበርና እቺ ተራ ነገር ስለሆነች እንዳይሰማሽ ግን መጅገሮቹን አውቀናል መጅገሮቹ ማን እንደሆነ አውቀናል መጅገሮቹ ባለጌዎቹ ቶርክ ሲያደርጉ የነበሩ ሲያጨሱ ዊዱላ ያጨሱ ነበር ላይቭ ላይ ዊዶታ ያጨሱ ነበር ላይቭ ላይ መቀመጫ ከብዶኛል ብለው በቡታንታ ወጥተው ሲያደርጉ አይተናል ቪዲዮ አለ የሚዘገነን ቪዲዮ አላቸው የነሱን ደብቀው ሌላ ለማውጣት የሚያረጉ ሞድ አይሳካላችሁም ለማለት ነው ስለዚህ ልይቾ በርቺ አሁን ፕሌን እየጠበቀን ነው እንደ መንሱር እንዳሰከሽን እንጂ
ፕሌን እንጠብቃለን። መኪናውን አይተናል፣ ቤቱን አይተናል። አሁን ፕሌን ይቀርሻል። እሷ ላይ ፉን በይላለሁ። ሰላም እሺ፣ ብዛ መልካም ጊዜ ይመቻችሁ። ሃይ እንዴት ናችሁ? ደህና ናችሁ ወይ? አሁን ማለት ነው ቲክቶክ ላይ ዞር ስል የሊያን ቪዲዮ አየሁት ማለት ነው እና የተለቀቀባትን ቪዲዮ መቼም አይታችሁታል። እሱን ቪዲዮ አየሁትኝ እና ሳኬኔ የመጣው የብልግና ቪዲዮ ምናምን ነገር ተብሎ ሲለቀቀባት ማለት ነው እና በዛን ጊዜ እኔ ኢንስታግራም ላይ ነበርኩኝና ያን ሰሞን ፋሽን ነበር አይ ቲንክ 2019 እንደዛ አካባቢ ሊሆን ይችላልና አሁን እንደዚህ ቲክቶክ ላይ ቁጭ ብሎ እንደሚጫወቱት ምናምን ነገር ያኔ ኢንስታግራም ላይ ነበር ማለት ነው እና ባይ ዘ ወይ ነበርኩኝ ደስ የሚለው ነገር ማለት ነው ላይክ ስለነበርኩ ነው መነግራችሁ ያኔ ኢንስታግራም ላይ እንደዚህ ቶቱናሊያ ምናምን መቅዲ ነበረች ማቲ ዱኬታ የሚባለው ልጅ መታቆት ከሆነ እሱ ነበረ ምናምን ነገርና ላይቭ ላይ ይገባል ያወራሉ ይቾታሉ ምናምን ነገር ማለት ነውና እዛ ላይ ላይቭ ላይ የነበረች ነው ላይክ ቪዲዮን ካያችሁት የሌሎች የጓደኞቿ ምናምን ድምጽ አለረሊያ ምናምን ነገር ሲሏት ማለት ነውና እሱ ቪዲዮ ላይክ ማን ሴቭ እንዳረጋው አላውቅም ማን ስክሪን ሪከርድ እንዳረጋው አላውቅም ብቻ አላውቅም አሁን ቲክቶክ ላይ መጣ ማለት ነው ምን ብሎ ነው የመጣው የብልግና ቪዲዮ ምናምን ነገር ተብሎ ማለት ነውና ያኔ በሰዓቱ ማለት ነው ላይክ ሊቹ ከጓደኞቿ ጋር ምናምን ነገር ወጣ ነበር የመጣችው በዛቱ እዛ ላይቭ ላይ አልነበረችም አልወዳ ነበር የመጣችው ከጓደኞቿ ጋር ወጣ ምናምን ነው ዳይሬክት ኢንስታግራም ይገባቸው የነበረው ማለት ነውና ፈታ ብላ ሞክሯት ነበር ስቲፕሲ ትንሽ ከዛ በኋላ እንደዛ ያያችሁት ነገር ሆነ ምናምን ነገር ከዛ በኋላ የምናቃት የነበረን በዛ ሰዓት ስታፕት ምናምን ነገር ተባለ አለቀ ማለት ነው ከዛ በኋላም ደግሞ እንደ ጓደኛ ያወራነው ነገር አወራን ማለት ነው ይሄ ቪዲዮ ላይክ 4-5 አመት 6 አመት ቆይቶ አሁን ቲክቶክ ላይ ተለቀቀ ማለት ነውና አንደኛ ይሄ የብልግና ቪዲዮ አይደለም ይሄ ሴክስ ቲፕ ወይ ደግሞ የሆነ ነገር ነገር አይደለም በዚህ ሰዓት ሊያ ሲንግል ነበረች ሪሌሽንሺፕ ውስጥ አልነበረችም ምናምን ነገር ከዚህ በላይ ነገሮች እኔ ፐርሰናሊ አርጊ ሊሆን ይችላል ምንም የሚያሳፍር ነገር የለም ግን አሁን እናት ነች የወለደች የከበረች እናት ነች I know like ሊያን ማትወዳቸው ልትኖሩ ይችላላችሁ የተወራበታችሁ ሊሆን ይችላላችሁ ያናደደቻችሁ ሰው ሊሆን ይችላል ባናደደቻችሁ ልክ በዛው ልክ መሄድ ነው ገር ማለት ነው እንጂ I don't think he is necessarily የሚሆን ማለት ነው like ሴት ልጅ የራቆት ቪዲዮ የሄ ሴክስ ቴፕ ምናምን same thing ከዚህ በፊት ወጣባት ልጅ እሷ ባላረገችው ነገር አኪውዝ የተደረገችው ጆርዲን ማለት ነውና ይሄ አሸማጥቅም አሁን እንደው በዋና ልብስ ባዶ ቂጣቸውን ምናምን ሴቶች እየወጡ ነው it's normal ምንም ችግር የለውም ላይቭ ላይ ነበረች ከላይቭ ሪከርድ የተደረገ ነገር ነው ሌላ ነገር ይሄ የብልግና ቪዲዮ የሆነ ቪዲዮ ምናምን ቢሆን ይተፋባትም ነበረ ላይክ እንደዚህ ማታረግም ግን አይታችሁታል ፒጃማዋን አድርጋ የነበረች ልጅ ናት it was normal አሁን you know ለምን እንደዚህ ተቀረባብሮ እንደወጣ ባላከም ግን በሳቱ የነበረው ነገር ኖርማል ነው ሁላችንም ማለት ነው ሁላችንም ሲንግል በነበራችሁ ሰዓት ወጣት በነበራችሁ ሰዓት ያደረጋችሁት ነገር አለ ይሄ it's too much በጣም it's too much በጣም በቃ ይሄ ፈርዘር ሲኪር እንደዚህ የሚደረገውና ምንም ማለት አይደለም ደግሞ እኔ አይኑ ሊያ እንደዚህ አይነት ነገር እንደማይሰብራት በእንደዚህ አይነት ነገር እንደማይደብራት ምንም ነገር እንደማይመስላት አይ ነው አቃሉኝ ግን ይሄ ቪዲዮ ለሊያ ሳይሆን ለሌሎቻችሁም ላይክ እነዚህ የሚወጣባችሁ ካለ ሆናችሁም ሳትሆኑ አንገት እየተተከለባችሁ የሚሆን ወይ ደግሞ ይሄ ወጣት እያላችሁ ያንግ እያላችሁ ትንሽ ቲፕስ ይሆናችሁ የወጣባችሁ ነገር ካለ ምንም ማለት አይደለም it's okay ምንም ችግር የለውም ያለን ያላችሁ ምናረጋው ነው ያላችሁ እና ደግሞ ይሄ ምንም የወሲብ ቪዲዮ አይደለም ሌላ ነገር ስታረጋ አይደለም ምንም አይደለም it's just normal ቲፕስ ነበረች she was young she was single አለቀ ደቀቀ ምንም አዲስ ነገር የለውም እና በሌላ ነገር በመጣችባችሁ ነገር አምጣት ይችላልላችሁ ላይክ መታናዳችሁ ከሆነ አርቲስቶች ስትናገር ወይ ደግሞ ለራሷን ፐርስፔክቲቭ ስታስቀምጥ በሐሳብ ማትስማሙ ሰዎች you guys can do video አሁን ድምጻችሁን ይቀየራችሁን ከፈለጋችሁ ሐሳብ መስጠት ትችላላችሁ it don't matter ግን የወለደችን እናት
ምናምን እንደዚህ ቪዲዮ ምናምን አድርጎ እንደዚህ ወልከና ቪዲዮ I don't think it's necessary to be honest እና I know ሊቾን እንደምንም እንደማትሰበር ሌሎቻችሁም ትምህርት ይሆናችሁ እንዳይደብራችሁ ማድረግ የምትፈልጉት ነገር ወደ ኋላ እንዳያስቀራችሁ ማለት ነው I know ምንም እንደማትሆን ግን ለሌሎቻችሁ ነው እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትኝሽ እናሽን ድራሽሽን አጠፋለሁ አታውቂኝም ይኸውልሽ ዳጊ ፈጣሪ ምስክሬ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም እሺ you will see እኔ ሳልነግርሽ ምንም እኔ የነገርኩሽ እየጻፍኩልሽ ነው ማደርገው እየጻፍኩልሽ ፖስት አሁን ድራሽሽን አጠፋለሁና ይሄ ሰውዬ በእርግጠኝነት ኢትዮጵያ ውስጥ ስለሌለ ነው እንደዚህ አይነት ቮይስ የላከው እንጂ ኢትዮጵያ ውስጥ ቢሆን ደፍሮ እንደዚህ አይልክም በእርግጠኝነት ለምን ማስረጃ ስላለው ወዲያው ከሳማ ሲያስ ትችላለች አሁን ዛቻው ይመስለኛል ከዛ ሆኖ እሷን ሊያስጠቃ ወይ ሊያሳግት ምናምን ነውና በጣም ያሳፍራል ከዚህ ቮይስ ሪከርደር ስር ምን ብላ ጽፋለች ዳጊ ከዚህ ግለሰብ ጋር ምንም አይነት ትውውቅና ግንኙነት የለኝም ከበፊት ጀምሮ በተለያየ አካውንት ሲጽፍ ብሎክ ነበር የማደርገው በጣም ብዙ አካውንት ነው ያለው ላገኝሽ አንዴ ፍቃደኛ ሁኚ አንቺ ማን ስለሆንሽ ነው ከሌሎች ትለያለሽ ወይ ካለፍላጎቴ በስተመጨረሻ መዛት ጀመረ ዛት ኢት ይላል አባቢ እንግዲህ ዳጊ ይቅርታ ካላደረገችልህ ወደ ኢትዮጵያ ለመግባት አታስብ ምክንያቱም ወደ እስር ቤት ቀጥታ ነው የምትገባው ለማንኛውም ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች ይሄንን ይመስሉ ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ ማግኘት አይለፋችሁ ሰላም ሁኑልኝ